ሰላም ጤና ይስጥልኝ። የማለዳ ግሎባል ቤተሰቦች የምሽት መረጃዎቻችንን ማስደመጥ ጀመርን። በቅድሚያም ዋና ዋናዎቹን ላደርሳችሁ። የኢትዮጵያና ኤርትራ ጦርነት ከተቀሰቀሰ ከ10 እስከ 15 ሀገራት ሊሳተፉ ይችላሉ የሚል ማስጠንቀቂያ ተሰጠ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የደብረጽዮን ገብረ ሚካኤል ካቢኔ የመጀመሪያ ስብሰባ ማድረጉን ተከትሎ አደገኛ የድርጊት አቅጣጫ ሲሉ ማስጠንቀቂያ ሰጡ። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በደቡብ ጎንደር በጉና ግንባር ፋኖ ኃይሎች በተፈጸመ ከባድ ጥቃትን ተከትሎ የመንግስት ጦር ሙጃ ወረዳን ሙሉ በሙሉ ለቆ ማውጣቱ ተዘገበ። ከባህር ማዶ የአሜሪካ የባህር ኃይል ሴንትኮም በሰጠው መግለጫ የኢራን አብዮታዊ ዘብ ጀልባዎችን አስጥመናል ሲል አስታወቀ። ኢራን ይህንን ውድቅ አድርጋ በጀልባው ላይ የነበሩት 5 ሲቪሎች ናቸው ብላለች። የማለዳ ግሎባል ቤተሰቦች ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫንና ሐሳብ አስተያየታችሁን በኮመንት ማስቀመጥ አትዘንጉ። ዝርዝሩን እንመልከተው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የደብረጽዮን ገብረ ሚካኤል ካቢኔ የመጀመሪያ ስብሰባው ማድረጉን ተከትሎ አደገኛ የድርጊት አቅጣጫ ሲሉ ማስጠንቀቂያ ሰጡ። በፌዴራል መንግስት ሚያዝያ 1 የሚመሩት የጊዜያዊ አስተዳደር ስልጣን ለ1 ዓመት የተራዘመለት የትግራይ ክልል የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ የመጀመሪያ ስብሰባ ማድረጉን ተከትሎ በክልሉ እየተባባሰ ስለመጣው የፖለቲካ ውጥረት ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ የዶክተር ደብረጽዮን ገብረ ሚካኤል ካቢኔ ያደረገውን ስብሰባ የአደገኛና የአጥፊ ምዕራፍ መጀመሪያ ሲሉ የገለጹት ሲሆን ስማቸው ያልተጠቀሰ ቡድኖች የአስተዳደሩን ስልጣን በኃይል ለመቆጣጠር እየሞከሩ መሆኑን ጠቅሰው ከሰዋል። ሌተናል ጀነራል ታደሰ ወረደ ባወጡት መግለጫ ለውይይትና ለጋራ መግባባት በተደጋጋሚ የቀረቡ ጥሪዎች ችላ መባላቸውን ጠቁመው የስህተት ስሌቶች ሲሉ የገለጿቸው ድርጊቶች ሰፋ ያለ ቀውስ ሊያስከትሉ እንደሚችሉ አስጠንቅቀዋል። ውጥረቱ እየተባባሰ ሲሆን የኢትዮጵያ መንግስት ከፍተኛ ቁጥር ያለው ጦር ወደ ሰሜን ድንበር አንቀሳቅሷል። በትግራይ ክልልና አዲስ አበባ መንግስታት መካከል ያለው ግንኙነት አሳሳቢ ደረጃ ደርሷል። የትግራይ ክልል ምክር ቤት በድጋሚ ተከፍቷል። እናም ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመርጠው ዛሬ የካቢኔ ስብሰባቸውን አድርገዋል። ይህ እርምጃ በ2022 በፕሪቶሪያ ስምምነት የተቋቋመው ጊዜያዊ አስተዳደርን ሙሉ በሙሉ ይሽራል ተብሏል። የቻተም ሃውስ ተመራማሪ አቤል አባተ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ይህ እንቅስቃሴ ከፌዴራል መንግስት ጋር አዲስ አስከፊ ግጭት ሊያስጀምር ይችላል ሲሉ አስጠንቅቀዋል። ከዚሁ ጦርነት ስጋት ጋር በተያያዘ ኢራን ሆርሙዝን መዝጋቷን ተከትሎ ኤምሬትና ሳውዲ አረቢያ ወደ ቀይ ባህርና አፍሪካ ትኩረታቸውን እንዲያደርጉ አድርጓቸዋል። ከዚህ ቀደም እነዚህ የባህረ ሰላጤ ሀገራት በቀጠናው ላይ ከፍተኛ ፉክክር ውስጥ ነበሩ። ዩኤኢ በሶማሊያና በሱዳን ወደቦች እና ጦር ኃይሎች ላይ ኢንቨስት ስታደርግ፣ ሳውዲ አረቢያ ደግሞ መደበኛ መንግስታትን እየደገፈች ነበር። ውጥረቱ በተለይ ኢትዮጵያ ላይ ጫና እየፈጠረ ነው። የኢትዮጵያ መንግስት ከዩኤኢ በተሰጠው ትዕዛዝ መሰረት ቀይ ባህርን የማግኘት ጥያቄውን ጀምሮት የነበረ ቢሆንም አሁን ላይ ጉዳዩ እየተባባሰና ተፎካካሪ እየበዛበት መጥቷል። በኢትዮጵያና ኤርትራ መካከል ውጥረት ተፈጥሯል። ኢትዮጵያ ኤርትራ ላይ በርካታ ክሶች አቅርባለች። የኢትዮጵያ የውጭ ጉዳይ ሚኒስትር በጥቅምት መጀመሪያ ላይ በላከው ደብዳቤ የኤርትራ ጦር በኢትዮጵያ ግዛት ውስጥ የሚገኝ መሆኑን ጠቅሶ እንዲወጣ ጠይቋል። በርካታ የውጭ ሚዲያዎች ጦርነቱ ከተነሳ በአፍሪካ ሁለተኛው የዓለም አቀፍ ጦርነት ሊያስከትል የሚችል ማስጠንቀቂያ እየሰጡ ነው። በኦስሎ ኒው ዩኒቨርሲቲ ኮሌጅ ባለሙያ የሆኑት ፕሮፌሰር ኬጂል ትሮንቮል በቱርክ በአናዶሉ ዜና ወኪል ላይ ቀርበው እንደተናገሩት በኤርትራና ኢትዮጵያ ጀርባ የሚገኙ በርካታ ኃይሎች እንዳሉ ገልጸው ይህ ግጭት ከተነሳ ከ10 እስከ 15 ሀገራት ሊሳተፉ ይችላሉ ሲሉ አስጠንቅቀዋል። ቀጠናው ላይ የተለያዩ ኃይሎች ጥምረት እየፈጠሩ ሲሆን የኢትዮጵያ መንግስትም ሱዳንን ለቲፒኤልኤፍ የምታደርገውን ድጋፍ በመጥቀስ ከሷል። የኢትዮጵያ መንግስት ኤርትራና ሱዳን ህወሓትና የፋኖ ኃይሎችን በማስታጠቅ ይከሳቸዋል። ከሰሞኑም የሱዳን መንግስት ከባህር ዳር የሚነሱ ድሮኖች ጥቃት ፈጽሞብኛል የሚል መግለጫ አውጥቶ የኢትዮጵያ መንግስት ውድቅ አድርጎት ነበር። የሱዳን መንግስትም ምላሽ የመስጠት መብታችን የተጠበቀ ነው ብሎ ነበር። ዛሬ የተሰማው መረጃ እንደሚያሳየው ሱዳን በሁለት የኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መቃወሚያዎችን እያሰማራች ነው ተብሏል። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም በአማራ ክልል በጎንደር በኩል በሚዋሰነው የይገባኛል ጥያቄ በሚነሳበት አወዛጋቢው የአልፋሽጋ ድንበር አካባቢዎች ላይ ተጨማሪ ወታደሮችና የአውሮፕላን መከላከያዎችን እያሰማራ መሆኑ ተገልጿል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችና የአየር መከላከያ መሳሪያዎችን አሰማርቷል። ይህም በቀጣይ ለሚኖሩ ግጭቶች ዝግጅት ይመስላል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በደቡብ ጎንደር ዞን በሚገኙት ጉና፣ ስማዳና ጋይንት አካባቢዎች ለሶስተኛ ቀን ተከታታይ ውጊያ እየተካሄደ ነው። ከሰሞኑ እንኳን በደቡብ ጎንደር ያሉ የፋኖ ኃይሎች በሚፈጽሙት ጥቃት ምክንያት በመቶዎች የሚቆጠሩ የመንግስት ጦር አባላት ህይወታቸውን ማጣታቸው ወይም መቁሰላቸው ተዘግቧል።
በክልሉ ሚሊሻ ኃይሎች ላይ በፋኖ ተዋጊዎች የተፈጸመ ድንገተኛ ጥቃትም ከፍተኛ የሰው ሕይወት ማሳጣቱ ተገልጿል። በተለይም በሰሜን ሸዋ ዞን ማጀቴ ግድም ወረዳ በተደረገ ውጊያ የአካባቢው አስተዳደር ባለስልጣናት ከከተማ ለቀው እንዲሸሹ ተገደዋል። በሌላ በኩል በደቡብ ጎንደር በጉና ግንባር በፋኖ ኃይሎች በተፈጸመ ከባድ ጥቃትን ተከትሎ የመንግስት ጦር ሙጃ ወረዳን ሙሉ በሙሉ ለቆ መውጣቱን ዘገባዎች ያመላክታሉ። ከዚህ ጋር ተያይዘው በርካታ የጦር መሳሪያዎችና ሎጂስቲኮች በፋኖ ኃይሎች እጅ መውደቃቸው ተነግሯል። ከዚህም ባሻገር የክልሉ የፋኖ ኃይሎች በሸዋሮቢት ወረዳ 5 ንጹሃን አርሶ አደሮች በአካባቢው ሚሊሻዎች መገደላቸውን ገልጸዋል። በወሎ ቀጠና በተለይም በዳውንትና በሳይንት ወረዳዎች ከባድ ውጊያ መቀስቀሱን የፋኖ መረጃ ምንጮች አረጋግጠዋል። በሳይንት ወረዳ ደንሳ ከተማ በመነሳት ወደ ባህር ዳር እየተጓዘ በነበረ የመንግስት ጦር ላይ በወርቅ ማውጫ አካባቢ በፋኖ ኃይሎች ድንገተኛ ጥቃት ተፈጽሞበታል። በተመሳሳይ በክልሉ በርካታ አካባቢዎች የመንግስት ጦር ሰፊ የድሮን ቅኝት እያደረገ መሆኑ ተዘግቧል። በስማዳ ወረዳ በተፈጸመ የድሮን ጥቃት የንጹሃን ዜጎች ሕይወት ማለፉ ከአካባቢው ነዋሪዎች የተገኘ መረጃ ያሳያል። ከሁለት ቀናት በፊት ፕሬዝዳንት ትራምፕ ፕሮጀክት ፍሪደም የተባለ ወታደራዊ ዘመቻ ሊያውጁ ተዘጋጅተው ነበር። ዓላማው በሆርሙዝ ወሽመጥ ውስጥ ተጣብቀው የቀሩትን በርካታ መርከቦችን አጅቦ ማስወጣት ነበር። ነገር ግን ዘመቻው ከጀመረ 24 ሰዓት ሳይሞላው ትራምፕ ራሳቸው አስቁመውታል። ይህም የፓኪስታን አማላጅነት ተከትሎ ነው ተብሏል። ዘመቻው በቆየባቸው ጥቂት ሰዓታት ውስጥ ግን ጥቃቶች ተፈጽመዋል። የአሜሪካ የባህር ኃይል ሴንትኮም በይፋ መግለጫ ሲሰጥ 6 የኢራን አብዮታዊ ዘብ ጀልባዎችን አስጥመናል ሲል አስታውቋል። ኢራን ግን ይህንን መግለጫ ውድቅ አድርገዋለች። የኢራን መንግስታዊ ሚዲያ እንደዘገበው አሜሪካውያኑ ተኩሰው ያጠፏቸው በጀልባ ላይ የነበሩ 5 የሲቪል ተጓዦች እንደሆኑ ተናግረዋል። ከዚህም በላይ የኢራን ሚዲያ እንደሚለው አንድ አሜሪካዊ ቦይንግ ኬሲ 135 ስትራቶ ታንከር ነዳጅ አጣቢ አውሮፕላን በፋርስ ባህረ ሰላጤ ላይ ከረቡዕ ዕለት ጀምሮ ጠፍቷል። ይህንን የሚጠቁሙ ሪፖርቶችም ወጥተዋል። አውሮፕላኑ የአደጋ ምልክት ከለጠፈ በኋላ ዱካው ጠፍቷል። ይህ የመካከለኛው ጦርነት እየተባባሰ ሲመጣ ሌላኛዋ ተዋናይ የተባበሩት አረብ ኤምሬትስ በቀጥታ ወደ ጦርነት እየገባች ነው። ዩኤኢ ኢራን በምስራቅ ኤምሬት ፉጅራ ላይ ጥቃት መሰንዘሯን በይፋ አስታውቃለች። እንደ ኤምሬት መከላከያ ሚኒስቴር ገለጻ ኢራን በርካታ ባላስቲክ ሚሳኤሎችን እንዲሁም ድሮኖችን በመላክ የነዳጅ ማጣሪያው ላይ እሳት አስነስታለች። ይህም 3 የህንድ ዜጎችን አቁስሏል። ኢራን በበኩሏ ጥቃቱን ውድቅ አድርጋ ነገር ግን በዩኤኢ ላይ የተፈጸመ ጥቃት ኃላፊነቱን አሜሪካ መውሰድ እንዳለባት ገልጻለች። ከዚህ በፊት በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነት ኢራን ዩኤኢን እንዳትመታ የሚል ስምምነትን ያካተተ ነበር። በዛሬው ክስተትም ይህ ስምምነት ፈርሷል። በሌላ በኩል በሆርሙዝ ባህረ ሰላጤ ላይ በርካታ መርከቦች ታግደው እንዳሉ ናቸው። ከነዚህም አንደኛዋ የደቡብ ኮሪያ መርከብ ናት። ደቡብ ኮሪያ የራሷን መርከቦች ለማስወጣት በጦርነቱ ለመሳተፍ ዝግጅቷን እየገመገመች እንደሆነ ተሰምቷል። ህንድ በፉጅራ ጥቃት ህንዳዊ ዜጎች መቁሰላቸውን ተከትሎ ጥቃቱን አውግዛለች። የዩክሬኑ ፕሬዝዳንት ዜሌንስኪ የራሳቸውን ቴክኖሎጂ ለቀጠናው ሀገራት አቅርበዋል። ባህሬንን ጎብኝተው የድሮን መከላከል ልምዳቸውንም አጋርተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከኢራን ፕሬዝዳንት ጋር በስልክ ተወያይተዋል። የጀርመኑ ቻንስለር ሜርዝም ደግሞ ኢራን ወደ ድርድር ጠረጴዛ እንድትመለስ ጥሪ አቅርበዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መጫናት ዘንጉ። ቸርን ሰንብት።